ሰበር መረጃ ሰምቷል። ጦርነቱ በይፋ ተጀምሯል። በጠለምትና በሚጫራ በከባድ መሳሪያ የታገዘ ውጊያ መቀስቀሱ ተረጋግጧል። ኮሎኔል ደመቀ ዘውዱ የተከዜን ዘብ እንዲንቀሳቀስ ትዕዛዝ ሰጥቷል። የለኮሱትን እሳት ራሳቸው የሞቁት ያሉት አቶ ጌታቸው ረዳ የመጨረሻ ያሉትን ጥሪም አቅርቧል። በሽሬና በሰሜን ምዕራብ ትግራይ ሰማይ ላይ የሚታዩ ድሮኖች ጉዳይና ሌሎች ወሳኝ መረጃዎችን በዘገባችን አካተናል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። ይህ ኢትዮ ፕላስ ነው። አስቀድመን ግን የዕለቱን የውጭ ምንዛሬ መረጃዎችን እንነግራችኋለን። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ151 ብር ከ60 ሳንቲም እየገዛ በ154 ብር ከ64 ሳንቲም እየሸጠው ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግ በ198 ብር ከ38 ሳንቲም እየገዛ በ206 ብር ከ19 ሳንቲም እየሸጠው ይገኛል። አንዱን ዩሮ በ176 ብር ከ50 ሳንቲም እየገዛው በ180 ብር ከ03 ሳንቲም እየሸጠ ይገኛል። አንዱን የስዊዝ ፍራንክ በ184 ብር ከ98 ሳንቲም በመግዛት በ192 ብር ከ26 ሳንቲም በመሸጥ ላይ ይገኛል። አንዱን የኩዌት ዲናር በ484 ብር ከ60 ሳንቲም እየገዛ በ503 ብር ከ65 ሳንቲም እየሸጠ ይገኛል። አንዱን የቻይና ዩዋን 21 ብር ከ04 ሳንቲም እየገዛ በ21 ብር ከ87 ሳንቲም በመሸጥ ላይ ይገኛል። አንዱን የዩናይትድ አረብ ኤምሬት ድርሃም በ41 ብር ከ28 ሳንቲም እየገዛ በ42 ብር ከ10 ሳንቲም እየሸጠው ይገኛል። አንዱን የሳውዲ ሪያል 40 ብር ከ40 ሳንቲም በመግዛት በ41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። አክራሪ የትግራይ ታጣቂዎችና የህወሓት አመራሮች ሰሞኑን የጀመሩትን ትንኮሳ በማስቀጠል ወደ ሙሉ ጦርነት መግባት መጀመራቸው ታውቋል። ከፍተኛ ቁጥር ያለው መሳሪያና ሰራዊት ከኤርትራ ወደ ተለያዩ አቅጣጫዎች በመጓጓዝ ላይ እንደሚገኝም ተሰምቷል። ከየአቅጣጫው የወጡ መረጃዎች እንደሚያመላክቱት ትግራይን የጦርነት ቀጠና ለማድረግ ቡድኑ በአሁኑ ወቅት ያለውን ኃይል በሙሉ ወደ ግጭት ቀጠናዎች በማሰማራት ላይ ይገኛልም ተብሏል። ትላንትና አቶ ጌታቸው ረዳ የትግራይ ወጣቶች ራሳቸውን ከጦርነት እንዲያርቁ ጥሪ አቅርቧል። አሁን ነገሮች አሳሳቢ ደረጃ ላይ ደርሷል። ህወሓት ረጅምና መካከለኛ ርቀት ተተኳሽ መድፎቹን ወደ ወልቃይት ማስጠጋቱም ታውቋል። መከላከያ ሰራዊቱ ህወሓት አዲስ ያስጠጋውን ጦርና ከባድ መሳሪያ ወደ ኋላ እንዲመልስ ጥያቄ ቢያቀርብለትም ቡድኑ ውድቅ ማድረጉ ተዘግቧል። በሌላ በኩል ከትላንት ረፋድ አንስቶ በተከዜ ቀጠና በሁለት ግንባር አዲስ ውጊያ ተቀስቅሷል። አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ሚጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ የተቀሰቀሰበት ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራው ስፍራ ነው። በምስራቅ ጠለምት የተከፈተው ውጊያ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የቀጠለ ሲሆን በምዕራብ ጠለምት የተከፈተው ተኩስ ግን ወዲያው መቆሙን ዘገባዎች አመላክቷል። ሰኞ ዕለት ህወሓት በጠለምት ጥቃት መክፈቱን ተከትሎ በወልቃይትና ጠለምት ቀጠና ወታደራዊ ውጥረቱ ቀጥሏል። በጠለምት ግንባር ያለው ውጊያ ሲቀጥል በወልቃይት ሁሉም መግቢያና መውጫ በሮች የኃይል ስምሪት እንቅስቃሴዎች በስፋት እየታዩ ነው ተብሏል። የህወሓት ኃይሎች ከትላንት ምሽት አንስቶ ተጨማሪ ክፍለ ጦሮችን ወደ ወልቃይት እንዳስጠጉም ታውቋል። ከዚህ ባለፈም ቡድኑ ረጅምና መካከለኛ ርቀት መወንጨፍ የሚችሉ መድፎቹን ወደ ተከዜ ቀጠና አሰማርቷል። ምንጮች እንደሚሉት ህወሓት እነዚህን መድፎች ወደ ኋላ እንዲያሸሽ ከመከላከያ ሰራዊት በኩል ጥሪ ቢቀርብለትም ውድቅ በማድረግ ገስግሷል። ይህ በእንዲህ እንዳለ በምስራቅ ጠለምት ሚጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያዎች የታገዘ ውጊያ እየተደረገ ነው። ሚጫራ የተባለው አካባቢ በትላንትናው ዕለት የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ እንደሆነ መረጃዎች ጠቁመዋል። በትላንቱ የድሮን ጥቃት የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍ ያለ ኪሳራ ማጋጠሙን ዘገባዎች አመላክቷል። በዚህ የድሮን ጥቃት አንድ ስማቸው ያልተጠቀሰ ከፍተኛ የህወሓት ወታደራዊ አመራር እንደቆሰሉም ታውቋል። ከዲማ እስከ ተከዜ ባሉ የትግራይ ክልል ትይዩ ስፍራዎች ያለው ትኩሳት ከዕለት ወደ ዕለት እየጨመረ መጥቷልም ተብሏል። መጠነ ሰፊ ውጊያ የመቀስቀስ እድሉም ከጊዜ ወደ ጊዜ እየጨመረ እንደ
እንደመጣ መረጃዎች ጠቁሟል። ኮሎኔል ደመቀ ዘውዱ የሚመሩት ከፍተኛ ቁጥር ያለው የተከዜ ዘብ ወደ ተከዜ ወንዝ እንዲያቀና መታዘዙም ተነግሯል። በትላንትናው ዕለት በሁመራ ከተማ ኮሎኔል ደመቀ ዘውዱ የመሩት አስቸኳይ ስብሰባ ተደርጎ እንደነበርም ዘገባዎች ጠቁሟል። የተከዜ ዘብ ወደ ተከዜ እንዲያቀና የተወሰነውም በዚሁ ስብሰባ ላይ እንደሆነ ዘገባዎች ጠቁሟል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ በክልሉ ያለውን የፖለቲካ ውጥረት ወደ አደባባይ በማውጣት የቀድሞ ጓዶቻቸውን ወጣቱን እንደ ስልጣን ጥማት ሲሉ ወደ እሳት እየማገዱ ነው ሲሉ በከባድ ቃላት ወቅሰዋል። አቶ ጌታቸው ረዳ ባሰራጩት ጽሑፍ እንደተናገሩት በፌዴራል መንግስትና በትግራይ ኃይሎች መካከል የተደረሰውን የፕሪቶሪያ ስምምነት ተፈጻሚ እንዳይሆን እንቅፋት እየሆኑ ያሉት የስልጣን ጥማት ያደረባቸው የህወሓት ቡድኖች ናቸው። ሊቀመንበሩ ስምረት በተሰኘው አዲሱ ፓርቲያቸው ጥላ ስርና የጠቅላይ ሚኒስትሩ አማካሪ ሆነው በሰጡት በዚሁ መግለጫ እነዚሁ ቡድኖች የግዛት አንድነትን ማስከበር የሚለውን ህዝባዊ አጀንዳ እንደ ሽፋን በመጠቀም የትግራይን ህዝብ ወደማይወጣው አዘቅትና ጦርነት ለመክተት እየሰሩ መሆኑን ተናግሯል። የአቶ ጌታቸው ረዳ ትችት እጅግ ከረር የሚለው በወታደራዊ ስልቱ ላይ ያነሱት ነጥብ ነው። ወጣቱን እንደ እግረኛ በማሰለፍና የክላሽ ተሸካሚ በማድረግ ለመስዋዕትነት እየዳረጋችሁ ከባድ መሳሪያዎችና መድፎችን ግን ለማንና ለመቼ ነው የምትደብቁት ሲሉም ጠይቋል። ይህ ንግግር በወታደራዊ ክንፍ ውስጥ ያለውን ስትራቴጂካዊ ክፍተትና የህወሓት ዋጋን ያላገናዘበ አካሄድ የሚያጋልጥ ነው ተብሏል። አቶ ጌታቸው ረዳ እንደሚሉት አለሁ ለመባል ብቻ የሚደረግ የፖለቲካ ቁማር እንጂ ወታደራዊ ድልን የሚያመጣ አይደለምም ብለዋል። አቶ ጌታቸው ለትግራይ ሰራዊት ተጋዳ ላይ ያስተላለፉት መልእክት ሰራዊቱ ከአዛዦቹ ትዕዛዝ እንዲያፈነግጥ የሚጋብዝ ይዘትም አለው። ለርካሽ ፖለቲካዊ ሸቀጥ ሲሉ ህይወትህን እንዳትገብር ሰላማዊ መፍትሄ እያለ ወደ ጦርነት አልገባም ብለህ ተቃውሞህን አሰማ ሲሉም ቀጥተኛ ጥሪ አቅርቧል። የቀድሞ የጦርነቱ ቃል አቀባይ የነበሩት አቶ ጌታቸው ረዳ ዛሬ የሰላም ሐዋርያ ሆነው መቅረባቸውና የቀድሞ ድርጅታቸውን ህወሓትን በጦርነት ናፋቂነት መክሰሳቸው በትግራይ ፖለቲካ ውስጥ የተፈጠረውን የማይታረቅ ቅራኔ ያመላክታል። የለኮሱትን እሳት ራሳቸው ይሙቁት ሲሉ ጽሑፋቸውን የደመደሙት አቶ ጌታቸው ረዳና የስምረት ፓርቲ ከሚመጣው ወታደራዊ ቀውስ እጃቸውን ሙሉ በሙሉ መሰብሰባቸውንም ያሳያል። ይህ ደግሞ በቅርቡ ሊፈጠር ለሚችለው የእርስ በርስ ግጭት ወይም የመንግስት እርምጃ እኔ የለሁበትም የሚል የቅድመ ማስጠንቀቂያ ካርድ መሆኑን ታዛቢዎች በመግለጽ ላይ ናቸው። በአሁኑ ሰዓት በሰሜን ምዕራብ ትግራይና በሽረ ከተማ አካባቢ ከፍተኛ የድሮን እንቅስቃሴ እየታየ ነው ተብሏል። የፌዴራል መንግስት በሺዎች የሚቆጠሩ አጥፍቶ ጠፊ ድሮኖችን ወደ ጎንደር ግንባር በማስገባት ላይ እንደሚገኝም ተሰምቷል። ይህ ግዙፍ የድሮን ክምችት የጦርነቱን ሚዛን ለመቀየር የታለመ እንደሆነ የተነገረ ሲሆን መሳሪያዎቹን ወደ ስራ ለማስገባት ዝግጅቱ ተጠናቋል። ይህንንም ተከትሎ ጥር 20 ቀን ከተለያዩ የትግራይ አቅጣጫዎች ተኳሾችን የጫኑ መኪኖች ወደ መኾኒና አላማጣ እየገቡ መሆናቸውን መረጃዎች አመላክተዋል። በግንባር ላይ ባለው ወታደራዊ ሁኔታ በጸለምት አራት አቅጣጫዎች በሰው ኃይልና በድሮን የታገዘ ከባድ ውጊያ ቀጥሏል። የመከላከያ ሰራዊት ከአላማጣ ወጥቶ በቆቦ የሰፈረ ሲሆን ይህም በቲዲኤፍ በኩል ሊሰነዘር የሚችልን ጥቃት ለመከላከልና ኃይልን አጠናክሮ ለመደምሰስ የታለመ ስልታዊ ዝግጅት እንደሆነም ይነገራል። ይሁን እንጂ በአግበሽ ገን አዲ ወያነ ጂጂቀና የጭላ አካባቢ የሚገኘው የአርሚ 60 ሜካናይዝድ ክፍል የድሮን ኢላማ ውስጥ መግባቱን በመረዳቱ በከፍተኛ ስጋት ውስጥ ይገኛል ተብሏል። ይህንን ኦፕሬሽን በሚስጥር ለመጠበቅ ሲባል ጥብቅ የደህንነት እርምጃዎች እየተወሰዱ እንደሆነም ተነግሯል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናችኋለን።